ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣቸዋለሁ። የኢትዮጵያን ጠላቶች አንድ በአንድ እናራግፋቸዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ባለስልጣኑ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ ነው አለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። ወደ ዝርዝር ዜናዎች እናልፋለን። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመርጣለች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንትና የቢሮ አባል በመሆን በስምምነት ተመርጣለች። ኢትዮጵያ ምክትል ፕሬዝዳንት ሆና የተመረጠችው በጄኔቫ ስዊዘርላንድ በተካሄደው የምክር ቤቱ ድርጅታዊ ስብሰባ ላይ ነው። ኢትዮጵያ የአፍሪካ ቡድንን በመወከል ለአንድ ዓመት ያህል በዚህ የመሪነት ሚና እንደምታገለግልም ተጠቁሟል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የቢሮ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመላክቷል። ምርጫው ኢትዮጵያ በተባበሩት መንግስታት ድርጅት ስርዓት ውስጥ ያላትን ገንቢ ተሳትፎና በዓለም አቀፍ የሰብአዊ መብት ጉዳዮች ላይ በትብብር በመርህና በባለብዙ ወገን አቀራረቦች ላይ ያላትን ቁርጠኝነት እንደሚያሳይ ሚኒስትሩ ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ቢሮ አንድ ፕሬዝዳንትና 4 ምክትል ፕሬዝዳንቶችን ያቀፈ ሲሆን እያንዳንዳቸው የክልል ቡድኖችን እንደሚወክሉም ተገልጿል። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና በማገልገል ላይም እንደምትገኝ ይታወቃል። ባለስልጣኑ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ይደረግ ነው አለ። የነዳጅ አቅራቢነት ፈቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። ይህም በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር ያስችል ዘንድ መሆኑ ተገልጿል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን ለሪፖርተር የገለጹት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከእነዚህ ኩባንያዎች ጋር ብቻ መስራት ውጤታማ የማያደርግ ነው ብሏል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፈቃድ አግኝቶ እየሰራ ያለ ኩባንያን በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑንም ዋና ዳይሬክተሩ ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በዚህም በሳምንቱ ውስጥ በተደረገ 8 ዙር በረራ 28 ጨቅላ ህፃናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። በሳውዲ አረቢያ በአስቸጋሪ ከነበሩ ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውም ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑንም ተናግሯል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስ የሴቶችና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫ አስታውቋል። የኢትዮጵያን ጠላቶች አንድ ባንድ እናራግፋቸዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በ20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በትናንትናው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን
ባንዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንን በሁሉ መስክ እናሳካም ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ የያዝናቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ለምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ። መልካም ጊዜ ይሁንላችሁ።